ተዩል ይባላል። ራኪ ይባላል። ይሄ ነው ጨርቆኝ ነበር። አመሰግናለሁ። ቆይ ግን ለምን ልጅ አንወልድም? ልጅ አይ ትንሽ ብንቆይ ይሻል። አንቺም ትንሽ ተረጋጊ። ደግሞም ከቤተሰብ ንብረት ባሻገር የራሴ የሆነ ነገር ሊያስ አይሻልም? የራሴን ነገር? አዎ እንደዛ ይሻላል። አቤል ይሻላል። ከጀርመን አንድ ሳምንት አልነበረ ከገባው ከተማውን የሚያላምደኝ ሰው ሰላጣው ዛሬ ትንሽ ልናፈስ ብዬ ወደ ውጭ ብወጣ እንደዛ አይነት ነገር አጋጠመኝ። ኧረ አይዞሽ። ቆይ እንደዛ አይነት ነገር አልቀረም እንዴ? ምን ይቀራል? ስንት አይነት ባለጌ ሰዎች አሉ መሰለሽ። ቪዲዮውን ስንጀምር ላይክ፣ ለቤቱ አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ርብቃ ድራማ ከባለፈው ክፍል እንደሚከተለው ቀንጨብ አድርጌ አሳያችኋለሁ። ምክንያቱም ደግሞ ባለፈው ለታ ብዙ ነገሮችን አይተናል። አሁን ላይ ከአመታት በኋላ ሁሉም ታሪካቸው የተቀየረበት መንገድና ባለፈው ደግሞ ያሳለፉት በጣም ብዙ ትዕይንቶች አሉ። ከነሱ መካከል ሪች ነበረች። ሪች በጣም ተጎድታለች። ምክንያቱም ደግሞ የዚህ ገፈት ቀማሽ ሆናለች። ሪች በሰዓቱ ላይ ባልጠበቀችው ሰው ታግታ ከተወሰደች በኋላ የመደፈርና አደጋ ደርሶባት ነበረ። ይሄ ሁሉ እያለ አዚም ከቤት መውጣቷን አይተናል። ወደ ቤተሰቦቿ ቤት እናቷ በጸና እንደታመሙና እሷም ደግሞ ለእናቷ ለቤተሰቡ አስፈላጊ እንደሆነች ወንድሞቿም ታናናሽ በመሆናቸው እሷ ግዴታ እዛ ቤት መገኘት እንዳለባት ነግራ ከነ ርብቃ ቤት ተሰናብታቸው ወጣለች። እዩም እንዳየነው ከእስር ቤት ካመለጠ ጊዜ ጀምሮ ጎዳና ላይ ህይወቱን አድርጎ እየተደበቀ ይኖራል። ምክንያቱም አንዲት ተነስ ያለች ቤት ውስጥ በመኖር የሚያሳልፈው ደጅ ደጅ እያለ እነሱን ለመበቀልና እንዲሁም ደግሞ ያ የበቀል ነው ያለውን ሁሉንም ነገር ሊያደርግ እንደሚፈልግ እያስታወሰ እያንዳንዶቹን እንደሚቀጣቸውና ሁላቸውንም ከምድረ ገጽ እንደሚያጠፋቸው እየተናገረ እየዛተባቸው ነበረ። አሁን ላይ ወይዘሪት አልማዝና እንዲሁም ደግሞ የርብቃ አጎት የነበራቸው የፍቅር ግንኙነት ወይም ደግሞ ከዚህ ቀደም ባለትዳሮች አብረው እንደነበሩና ልጆቹን ይዘበት እንደጠፋች እንዲሁም ደግሞ ብዙ ነገሮች እንዳሳለፉ አሁን ላይ እያየን ነበረ። የነሱ የሁለታቸው ሳይስማሙም ነበር ከዚህ ቀደም ያየናቸው። አሁን ላይ ግን ከብዙ አመታት በኋላ እንግዲህ ርብቃም ልጇ ቢሞትባትም አገግማ ከዛ ጊዜ በኋላ አሁን ላይ ነጭ ልብሷን ለብሳ እየሳቀች በፈገግታ ላይ ተሞልታ የራት ምሽትን አሳልፈዋል። ሁለተኛ ዓመታቸውን ክብረ በዓል እያከበሩ ነበር ሁላቸውም ተሰብስበው። ወይዘሪት አልማዝም በደስተኝነት እንግዲህ ስታከብር ከባሏ ጋር ታርቃ ሰላም ሆና ርብቃ ናት ለዚህ ሁሉ ያበቃችን ብለው ርብቃን ባልና ሚስት ቁጭ ብለው እያመሰገኑ ነበር። ምክንያቱ ደግሞ አንቺ ነሽ ይሄው ስንት ዓመት ሙሉ የፈረሰው የጠፋው ቤቴን ትዳሬን መለሽልኝ፣ አስታርቀሽኝ ከሚስቴ ጋር አንድ አደረግሽኝ በማለት አጎትየው ሲያመሰግናት ነበረ። ርብቃ የዚህ ሁሉ የደስታ ምንጭ ነሽ፣ ምን አይነት ልብ ነው ያለሽ በማለት አጎትየው እያመሰገነ እንዲሁም ደግሞ ርብቃ ልጄ እያለች እያወደሰቻት ነበር ወይዘሮ አልማዝ። አሁን ላይ ማሚቴ ጸባያ ትክክልና መልካም ሴት ሆናለች። መጀመሪያም ቢሆን ለበቀል ብላ ነበር እንደዛ ያችን የመሰለች ልጅ ስታንገላታትና እንዲሁም በጣም ብዙ በደሎችን ስትበድላት የኖረችው። አሁን ላይ ማሚቴ አንድ የቀራት ነገር አለ። ሁሉም ተሰብስቧል፣ ሁሉም ሰው አለ፣ ግን ደግሞ ጎዶሎ አለባት። ያ የጎደለባት አካል ልጇ ናት። ልጇ ወደ ሀረብ ሀገር ስደት ስትወጣ እሷ ልጆቿን ጥላ የወጣችበት ቤት እንግዲህ ድጋሚ ልጆቿን ማግኘት አልቻለችም። ይሄ ማለት ደግሞ አሁን ላይ
ይሄንን ልጄ ናት ብላ ያሰበቻትን መቲ ልጇ ትሁን አትሁን ባይታወቅም አንድ ንቅሳት ግን አለባት። ራኬብ የሚል ንቅሳት። ያንን ንቅሳት ማሚቴ ባየች ሰዓት ነበረ ከዚህ ቀደም ስትወድቅ ያየናት። ምክንያቱም እዩን ፈልጋ ነበረ በተደጋጋሚ ከእዩ ጋራ ከባድ ሽኩቻ እንዳላቸው እንዲሁም ደግሞ ከእዩ ጋራ በጣም ሚስጥረኛና ፍቅረኛሞችም መሆናቸውን ብቻ ሳይሆን ለተንኮልም ስራቸውም አደገኛ ባህሪ ያላት ልጅ እንደሆነች ማሚቴ ራሷ ጠንቅቃ ታውቃለች። በዚህ ምክንያት ማሚቴ ነገሮችን ሳትናገር እንዳዘገየችውና በዚህም ጉዳይ ላይ ልጇ በጣም ክፉና አረመኔ ልጅ እንደሆነች እያሰበች ለአሁን ለባልየው ስትነግረው እኔ ልጄን እዩ ጋር ይቻታለሁ ስትመላለስ፣ ግን ደግሞ መናገር አልቻልኩም። አንደኛ አሞኝም ነበረ፣ ሁለተኛ ነገር ደግሞ ይሄን ለመናገር እድሉን አላገኘሁም። በጣም ኃይለኛና ክፉ ናት፣ በመጥፎ መንገድ ነበር የምትራመደው በማለት እንግዲህ በዝግታ ስታስረዳው ነበር። እንዴት ልጅሽ መሆኗን ሳትነግሪያት ታሳልፊያለሽ ይህንን አጋጣሚ ሳትጠቀሚበት በማለት ለጠየቃት መልስ እሷም ስትመልስለት ነበር። ማሚቴ በእርግጥ እድሉን አግኝታ ብትነግራት ደስ ባላት ነበር። ግን ደግሞ ልጅቷ በቀል ላይና እንዲሁም ደግሞ የመጥፎ ባህሪው ላይ ስላለች አሁን ላይ በቀልና በቀል ብቻ ነው የሚታያት። ቤተሰቦቿን እንዳጣች እንደናፈቀች ሰው እንደሌላት ብታቅም መቲ አሁን ላይ ግን የምትፈልገው እሷ አጠቃላይ መበቀል፣ ሁሉንም መበቀል ትፈልጋለች። ገንዘብ ትወዳለች። ከአንድ እዩ በቀር ሌላውን ሁሉ አታፈቅርም አትወድምም። ግን ደግሞ ለገንዘብ ስትል ብዙ ነገር ማድረግ ትወዳለች፣ ትፈልጋለች። አሁን ላይ መቲ እንግዲህ ወደ ውጭ ሀገር እንደሄደች ሰምተናል ማለት ነው። አዲሷ እንግዳ ረቂ የምትባል አንድ ገብታለች ማለት ነው። እቺ እንግዳዋ ከየመጣችው ከጀርመን ነው። እዩ ነው እንግዲህ የተዋወቃት። አንድ እንግዲህ ደስ ያለኝ ጫካ ላይ ያለችው ቦታ ላይ ለመናፈስ ብላ ከሳምንት በኋላ እደጅ ላይ ወጥቼ ትንሽ አየር ልቀበል ባልኩበት ሰዓት እንዲህ አይነት ነገር ገጠመኝ ትለዋለች እዩን። ምክንያቱ ደግሞ በተቀመጠችበት አንድ ሰው ሊደፍራት ነበረ። ከዛም በኋላ ሲተናነቃት ወይም ሲተናኮላት ነበር። እዩ እየሮጠ የሚያጨሰውን ሲጋራ ጥሎ ወደ እሷ አካባቢ ሄደላት። እሷ ጋም ሄዶ አተረፋት። ከዛም በኋላ እጇን ጎትቶ ይዞ እየሮጠ ወደ አስፋልት ዳር ላይ ወጣው ቁጭ ይላሉ። በዛ ሰዓት ነበረ ኢዩኤል እባላለሁ ሲላት፣ እሷም ደግሞ እጇን ሰደድ አድርጋ ፈገግ እያለች ትተዋወቀዋለች። ርቅ ይባላለሁኝ ስትለው ፈገግ እያሉ ሁለታቸውም ደስ በሚል ስሜት ተዋወቁ። ከተዋወቁም በኋላ እንግዲህ ስልካቸውን ተቀያይረዋል። የነበረውን ነገር የነገረችው ነበር። ቤተሰቦቿን ፍለጋ ወደዚህ ሀገር እንደመጣችና ቤተሰቦቿን እንደማታቅ የት እንዳሉ አድራሻቸው እንደሌላት ነገረችው። ኢዩኤል አተኩሮ ያያት ነበረ። በተለይ ደግሞ ከውጭ ነው የመጣሁት ስትለው ጀምሮ እጅግ በጣም ተደናግጧል። ዝም ብሎ ነበር በትኩረት የሚመለከታት። ምክንያቱም መቲ የማሚቴ ልጅ እንዳልሆነች ያወቀ ይመስለኛል። ለዛም ነበረ አሁን ላይ ይችንን ልጅ አትኩሮት አድርጎ እየተመለከታት የነበረው። ይች ልጅ ከየት ሀገር እንደመጣች ሲያጣራ እጅግ በጣም ደስ ብሎታል። የመጣችበት ሁኔታ ደግሞ ግጥጥሞሹ ከኔ ህይወት ጋር አንድ አይነት ነው ሲላት ነግሯታል። እሷን ፈገግ ብላ እንዲህ መልካምና ደስ የሚል ሰው እንደ ወንድም ሆኖ ስለቀረባት ካጠገቧ እንደቆመላት ስታይ እጅግ በጣም ተደስታ ፈገግ እያለች ደስታዋን እየገለጸችለት ነበረ። በቀጣይ ደግሞ እንደሚገናኙና ብዙ ነገሮችን እንደሚያወሩ ወይም ደግሞ ብዙ ነገሮችን እንደሚያደርጉ እየተነጋገሩ አስፋልቱን እንግዲህ ተለያይተዋል። አስፋልት ላይ ማለት ነው። በዚህ መካከል ላይ ነበረ አንድ ስልክ ጮሆለት ከእዩ ጋራ እንዲገናኙ ነይ ያላት። በዛ ሰዓት እንግዲህ እሷም ወደ እዩ እየሄደች እዩም ደግሞ ወደ እሷ እየመጣ ከዛ በመካከል ላይ አንድ እንግዲህ እንግዳ ነገር ተከስቷል ማለት ነው። ይሄም እንግዳ ነገር አባቷ ነበሩ። አባቷና እንግዲህም ደግሞ እሱም እዩን ፍለጋ ወጥቶ በነበረበት ሰዓት እሷም እዩን ፍለጋ በምትሄድበት ሰዓት ነበረ የተጋጩት ትከሻ ለትከሻ። እውነት አባትና ልጅ እናትና ልጅ እውነት ሆኖ ይገናኙ ይሆን? እዩንስ የማግኘት እድሉን ካገኙ የርብቃ አጎት በእርግጠኝነት ልጃቸው የት እንዳለች እሱ ጠንቅቆ ስለሚያውቅ እንደ መደራደሪያ ወይም ደግሞ ላጠፋው ከዚህ በፊት ወንጀሉ መካሻ ሊያደርጉለት ይችላሉ። አሁን ላይ የርብቃና እንዲሁም አቤል ሰላም አይደሉም። ምክንያቱም እሷ መውለድ ትፈልጋለች፣ እሱ ደግሞ አሁን ላይ መውለድ አይፈልግም። ምክንያቱም በአባቴ ንብረት ወይም በቤተሰብ ንብረት ሳይሆን ከቤተሰብ ንብረት ወጥቼ የራሴን ንብረት ማካበት ትፈልጋለሁ
ስለዚህ መቆየት እንፈልጋለሁ በማለቱ ምክንያት ከርብቃ ጋር ትንሽ ቅሬታ ውስጥ የገቡ ይመስላሉ። በስተመጨረሻም ግን ምን እንደሚፈጠር አብረን እናያለን።